አርዕስተ ዜና የዶላር አማካይ የማሸነፊያ ዋጋ 155 ብር መድረሱን የኢትዮጵያ ብሔራዊ ባንክ አስታውቋል። ባንኩ ይህንን ያስታወቀው የካቲት 24 ቀን 2018 ዓ.ም ካከናወነው 20ኛው ዙር የውጭ ምንዛሪ ጨረታ በኋላ ነው። እናጋራቸዋለን። የአማራ ክልል በወንጀል የተገኘና ምንጩ ያልታወቀ ንብረትን ለማስመለስ በቅንጅትና በትብብር ለመስራት የሚያስችል ስምምነት ከክልልና ከፌዴራል የመንግስት ተቋማት ጋር ማድረጉን አስታውቋል። በርካታ ሰዎች ከገበያቸው ጋር ያልተመጣጠነ የንብረት ባለቤት እየሆኑ በመምጣታቸው ስምምነቱ ችግሩን ለመፍታት ያግዛል ተብሏል። በዝርዝር ይዘነዋል። በሊቢያ የሜዲትራኒያን የባህር ዳርቻ አሰቃቂ የጀልባ መስመጥ አደጋ የበርካታ ሰዎች ሕይወት ማለፉ ተነግሯል። ትላንት ማክሰኞ በደረሰው አደጋው የ12 ሰዎች አስክሬን መገኘቱ ተነግሯል። እናስደምጣቸዋለን። የእስራኤል መከላከያ ሰራዊት በኢራን መዲና ቴህራን ውስጥ በሚገኙ በርካታ ወታደራዊ ኢላማዎች ላይ ጥቃት ማድረሱን አስታውቋል። ጥቃቱ ከኢራን አብዮታዊ ዘብ ጋር የተቆራኘውን የባሲጅ ታጣቂ ኃይል ዋና መስሪያ ቤትን፣ የሚሳኤል ማስወንጨፊያዎችን፣ የአየር መከላከያ ስርዓቶችን እንዲሁም ከአገዛዙ የእግረኛ ጦር ጋር የተቆራኘውን የአቅርቦትና ሎጂስቲክስ ዳይሬክቶሬትን ኢላማ ያደረገ ነው ተብሏል። ዝርዝሩን ይዘናል። ጤና ይስጥልኝ የሀገሬ ቴሌቪዥን ተመልካቾቻችን እንደምን አላችሁ? የዕለቱ የምሳሳት ዜናዎች ወደ እናንተ መድረስ ጀምረዋል። ከሀገር ውስጥ እንዲሁም ከውጭ ያዝናቸው መረጃዎች ምህረት ደግፍ የማስደምጣቸው ይሆናል። የዶላር አማካይ የማሸነፊያ ዋጋ 155 ብር መድረሱ ተገለጸ። የዶላር አማካይ የማሸነፊያ ዋጋ 155.94 ብር መድረሱን የኢትዮጵያ ብሔራዊ ባንክ አስታውቋል። የካቲት 24 ቀን 2018 ዓ.ም ባንኩ ካከናወነው 20ኛው ዙር የውጭ ምንዛሪ ጨረታ በኋላ ነው ይህንን የገለጸው። በአሁኑ ዙር ጨረታ ላይ ባንኩ 70 ሚሊዮን የአሜሪካን ዶላር ለገበያ ያቀረበ ቢሆንም ከባንኮች የቀረበው የፍላጎት መጠን ግን 177 ሚሊዮን ዶላር ሆኖ መመዝገቡ ተገልጿል። በጨረታው ሂደት ከፍተኛው የመግዣ ዋጋ 156 ብር፣ ዝቅተኛው ደግሞ 153 ብር ሆኖ አልፏል። በተጨማሪም የመቁረጫ ዋጋው 155.8 ብር መሆኑ ተገልጿል። በዚሁ ሽያጭ ላይ በአጠቃላይ 20 ባንኮች የተሳተፉ ሲሆን ካቀረቡት የዋጋ ተወዳዳሪነት አንጻር 9 ባንኮች ብቻ የቀረበውን የውጭ ምንዛሬ ማሸነፍ መቻላቸው ተጠቁሟል። የኢትዮጵያ ምርት ገበያ የቢራ ገብስን ወደ ዘመናዊ የግብይት ስርዓት አስገባ። የኢትዮጵያ ምርት ገበያ በ2018 ዓ.ም ለመጀመሪያ ጊዜ ከኦሮሚያ ክልል አርሲ ዞን ለሙና ቢልቢሎ ወረዳዎች የተመረተ 1879 ኩንታል የቢራ ገብስ በአዳማ ክልል በኩል መቀበሉን ይፋ አድርጓል። የቢራ ገብስ በኢትዮጵያ ደጋማ አካባቢዎች ከሚመነጩ አዋጭ የሰብል ዝርያዎች አንዱ ሲሆን ወደ ዘመናዊ የግብይት ስርዓት መግባቱ አርሶ አደሮች ምርታቸውን በዘመናዊ መንገድ በመሸጥ ተጠቃሚ እንዲሆኑና በመጋዘን ደረሰኝ የብድር አገልግሎት ስርዓት እንዲታቀፉ እድል ይፈጥራል ተብሏል። የመጋዘን ደረሰኝ ብድር አገልግሎት አንድ አምራች ምርቱን በምርት ገበያው መጋዘን በማስገባት የሚቀበለውን ደረሰኝ እንደ ማስያዣ በመጠቀም ከምርት ገበያው ጋር ከሚሰሩ ባንኮች ብድር የሚያገኝበት አሰራር መሆኑ ተጠቁሟል። ምርት ገበያው በ2017 በጀት ዓመት ለተለያዩ አካላት 375892 ኩንታል ምርትን በማስያዣነት በመጠቀም ከ1 ቢሊዮን ብር በላይ ብድር መስጠቱም ተነግሯል። በተያዘው በጀት ዓመት ደግሞ እስካሁን 240809 ኩንታል ምርቶችን በማስያዣነት በመጠቀም ከ914 ሚሊዮን ብር በላይ ብድር ማቅረብ መቻሉን አስረድቷል ሲል ካፒታል አስነብቧል። ከቀጣይ ወር አጋማሽ ጀምሮ ከባድ መጠን ያለው ዝናብ እንደሚኖር የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ከቀጣይ ወር አጋማሽ በኋላ የሀገሪቱ አንዳንድ ስፍራዎች ከባድ መጠን ያለው ዝናብ ያገኛሉ ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። በተያዘው የፈረንጆች ወር በአብዛኞቹ ቦታዎች የዝናብ መጠንና ስርጭት መደበኛና ከመደበኛ በላይ ያለው ዝናብ እንደሚያገኙም ኢንስቲትዩት ጠቁሟል። ከወሩ አጋማሽ በኋላ አልፎ አልፎ በሚኖሩት ቀናት በአንዳንድ የሀገሪቱ ስፍራዎች ከባድ መጠን ያለው ዝናብ እንደሚያገኙም የትንበያ መረጃው አመላክቷል። በተጨማሪም በደቡብ ምዕራብ፣ መካከለኛው ምስራቅና ሰሜን ምስራቅ የሀገሪቱ አካባቢዎች ላይ ደግሞ ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙ ተመላክቷል። በሌላ በኩል በመጀመሪያው 10 ቀናት በጋምቤላ፣ አፋር፣ ሶማሌ፣ ቤንሻንጉል ጉሙዝና ምዕራብ አማራ አካባቢዎች ላይ የቀኑ ከፍተኛ ሙቀት ከ33 እስከ 37.2 ዲግሪ ሴልሺየስ የሚደርስ ከፍተኛ የፀሐይ ኃይል እንደሚኖራቸውና ጥንቃቄ ሊደረግ እንደሚገባም ኢንስቲትዩቱ አመላክቷል። የአማራ ክልል ፍትህ ቢሮ በወንጀል የተገኘ ንብረትን ለማስመለስ ያስችላል የተባለ ስምምነት ተፈራረመ። የአማራ ክልል በወንጀል የተገኘና
ምንጩ ያልታወቀ ንብረትን ለማስመለስ በቅንጅትና በትብብር ለመስራት የሚያስችል ስምምነት ከክልልና ከፌዴራል የመንግስት ተቋማት ጋር ማድረጉን የክልሉ ፍትህ ቢሮ አስታውቋል። ኢኮኖሚ ነክ ወንጀሎች እንደ ሀገር እና እንደ ክልል እየተበራከቱ መምጣታቸው ኢኮኖሚው ላይ ከፍተኛ ጉዳት እያስከተሉ ናቸው ያሉት የቢሮው ኃላፊ ብርሃኑ ጎሽም በርካታ ሰዎች ከገቢያቸው ጋር ያልተመጣጠነ የንብረት ባለቤት እየሆኑ ናቸው ብለዋል። ይህንን ችግር ለመፍታትና በወንጀል የተገኘና ምንጩ ያልታወቀ ንብረት በማስመለስ የክልሉን ኢኮኖሚያዊ ጥቅም ማስጠበቅም ይገባል ሲሉ ኃላፊው አክለዋል። ይህ ወንጀል ስውርና ተሻጋሪ በመሆኑ ከባለድርሻ የፌዴራልና የክልል ተቋማት ጋር ወንጀሉን በጋራ ለመከላከል ስምምነቱ አስፈላጊና ወሳኝ መሆኑንም ኃላፊው ጠቁመዋል። ስምምነቱ በህገወጥ መንገድ የተገኘ ንብረትን ለማስመለስ የሚያስችል ጠንካራ ቅንጅታዊ አሰራር ለመፍጠር የመንግስትንና የህዝብን ንብረት ከምዝበራ ለማዳን እና ተጠያቂነትም ለማስፈን ያስችላል ተብሏል። ከሀገር ውጪ ወደ ያዝናቸው መረጃዎቻችን አለፍን። በሊቢያ የስደተኞች ጀልባ መስመጥ የበርካታ ሰዎችን ህይወት መቅጠፉ ተነገረ። በሊቢያ የሜዲትራኒያን የባህር ዳርቻ አሰቃቂ የጀልባ መስመጥ አደጋ የበርካታ ሰዎች ህይወት ማለፉ ተነግሯል። ትላንት ማክሰኞ የደረሰው አደጋው በምስራቃዊ ሊቢያ በምትገኘው ደርና ከተማ አቅራቢያ አልታሚሚና አልራዝም በተባሉ አካባቢዎች መካከል መሆኑን የቀይ ጨረቃ ማህበር አመላክቷል። ይህ መረጃ እስከተጠናቀረበት ሰዓት ድረስ የ12 ሰዎች አስክሬን ብቻ መገኘቱም ተገልጿል። ይሁን እንጂ በጀልባዋ ተሳፍረው የነበሩ ሰዎች ቁጥር ባለመታወቁ ሌሎች ተጨማሪ አስክሬኖችን ለመፈለግ የነፍስ አድን ስራው መቀጠሉም ተዘግቧል። አደጋው በመካከለኛው ሜዲትራኒያን በኩል ወደ አውሮፓ የሚደረገውን የህገወጥ ስደተኞች ጉዞ ከጊዜ ወደ ጊዜ አስከፊ የሆነ መምጣቱን ያመለክታል ተብሏል። ሀገሪቱ ወደ አውሮፓ ለመሻገር ለሚነሱ ስደተኞች ዋነኛ መነሻ በመሆኗ ከፍተኛ ጥንቃቄ መደረግ እንዳለበትም ዘገባው ጠቅሷል። እንደ ዓለም አቀፉ ስደተኞች ድርጅት መረጃ ባለፈው የፈረንጆቹ ዓመት ብቻ ከ2000 በላይ ስደተኞች በሜዲትራኒያን ባህር ላይ ህይወታቸው ማለፉ ተገልጿል። እንደ አውሮፓውያን አቆጣጠር በ2026 መጀመሪያ ላይም በዚሁ የጉዞ መስመር ላይ ህይወታቸውን ያጡ ስደተኞች ቁጥር ከ600 ሳይሻገር እንዳልቀረም አፍሪካን ኒውስ በዘገባው አስፍሯል። አውዳሜ የተባለው የእስራኤል ጥቃት በቴህራን የእስራኤል መከላከያ ሰራዊት በኢራን መዲና ቴህራን ውስጥ በሚገኙ በርካታ ወታደራዊ ኢላማዎች ላይ ጥቃት ማድረሱን አስታውቋል። የሰራዊቱ የአረብኛ ቋንቋ ቃል አቀባይ አቪቻይ አድራኢ እንደገለጹት ጥቃቱ ከኢራን አብዮታዊ ዘብ ጋር የተቆራኘውን የባሲጅ ታጣቂ ኃይል ዋና መስሪያ ቤትን፣ የሚሳኤል ማስወንጨፊያዎችን፣ የአየር መከላከያ ስርዓቶችን እንዲሁም ከአገዛዙ የእግረኛ ጦር ጋር የተቆራኘውን የአቅርቦትና ሎጂስቲክስ ዳይሬክቶሬትን ኢላማ ያደረገ ነው ተብሏል። ቃል አቀባዩ አክለውም የእስራኤል ጦር በኢራን አገዛዝ መሰረተ ልማቶች ላይ የሚያደርገውን ጥቃት አጠናክሮ እንደሚቀጥል አስጠንቅቀዋል። በተያያዘ ዜና የኳታር መከላከያ ሚኒስቴር ሀገሪቱ በሁለት የኢራን ባሊስቲክ ሚሳኤሎች ኢላማ መደረጓን አስታውቋል። ከነዚህ ሚሳኤሎች ውስጥ አንደኛው በኳታር የአየር መከላከያ ስርዓት በአየር ላይ መክሸፍ ሲችል፣ ሁለተኛው ግን በቀጠናው ትልቁ የአሜሪካ ጦር ሰፈር በሆነው አልኡዳይድ አየር ጣቢያ ላይ አርፏል። ይሁን እንጂ በጥቃቱ የደረሰ ምንም አይነት የሰው ጉዳት አለመኖሩም ኳታር አረጋግጣለች። በሜዲትራኒያን ባህር በሩሲያ መርከብ ላይ የድሮን ጥቃት ተሰነዘረ። በሜዲትራኒያን ባህር ላይ አርክቲክ ሜታጋዝ የተሰኘውና የሩሲያ ሰንደቅ ዓላማን የያዘ ግዙፍ የጋዝ ጫኝ መርከብ በድሮን ጥቃት ምክንያት ቃጠሎ እንደደረሰበት የባህር ላይ የመረጃ ምንጮች ገልጸዋል። በማልታ ወይም በሊቢያ ጠረፍ አቅራቢያ ሰኞ ዕለት የደረሰው ጥቃት በሰራተኞች ላይ ስለደረሰው ጉዳት እስካሁን የተረጋገጠ መረጃ የለም። ከዚህ ቀደምም በሌላ የሩሲያ የነዳጅ ማከማቻ ተርሚናል ላይ በተሰነዘረ የድሮን ጥቃት 5 ሰዎች መቁሰላቸው ይታወሳል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ የጣቢያው ፕሮግራሞች ጋር መልካም ቆይታ